እግዚኦ መሐረነ ክርስቶስ ሲባል ለአንድ ስማቸው ለአብ ወወልድ ወመንፈስ ቅዱስ 12 ነው ስማቸው። አብ ወልድ መንፈስ ቅዱስ 12 አይደለም ስማቸው። እሺ በእንተ እግዝእትነ ማርያም በእንተ እግዝእትነ ማርያም በእንተ እግዝእትነ ማርያም በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም በእንተ እግዝእትነ ማርያም መሐረነ ክርስቶስ። በዛ አድርገን ወደ ላይ እንሄዳለን። እንደዚህ ብለን ኋላ ወደ ሰማይ እንፈጽማለን። ከመሬት ተገኘች ወደ ሰማይ አረገች። ኢየሱስ 40 የ90 130 7 7 14 14 እና 130 ሲደመር 144 አንደኛ ጾም፣ ሁለተኛ ምጽዋት፣ ሶስተኛ ስግደት ያስፈልጋል። ስግደቱ ጾም ከገባ ጀምሮ 144 ነው የሚሰገድ። አንድ ሰው እንዲህ ብሎ ቁሞ ቢጸልይ በሁለት አይኑ ሊያለቅስ ይችላል። ከሰገደ ግን አካል በሙሉ ነው የሚያለቅስ። በላፍ ተጸመደ ለእግዚአብሔር በኩል ኃይል ከበኩል እናገ ሰይጣን ደግሞ ዋና የሚጠላት ስግደት ናት። በጣም ስግደት በፍጹም አይወድም ሰይጣን። አሁን ሰው ከሰገደ እንደም ብዛት ምንድነው ኮሌስትሮል እንደዚህ የሚባሉ የሉም። አሁን ያለ ጾም ግን ይገርመኛል። የረሃብ አድማ ነው የሚመስለው እንጂ አሁን ይሄ እገሌ ዘረኝነትን እየቆጠሩ ቢጾሙ ክሳራ ነው እንጂ ምህረት አያወርድም። አሁን የሁሉ ሰው ጾም ራሱ ሰይጣንም እኮ ይጾማል። መቼ ይበላል ሰይጣን ራሱ? ጾም እንዴት ነው? ጾም ብቻ ነው የሚያጸድቀው? ከጾም በኋላ ሌላ ተጨማሪ አለ ብላችሁኝ ነበረ። አሁን በመጽሐፍ ላይ አለ። ርቱዐ ሃይማኖት የሚባል መጽሐፍ አለ። ጾም ሲጀምር ዘወረደ ስለ ጾም ስነ ስርዓት የሚናገር አለ። ምን ይላል? ኦ ሄርማ ተአምሩኑ ግእዛ ለጾም። አንድ የሚጾም ሰው መጀመሪያ ፈታኝ ሰይጣን ይመጣል። ሰይጣን ካለፈው በኋላ ነው መልአክ የሚመጣ። መጀመሪያ ይፈትናል። ጾሙ እንደ ትልቅ ገደል አስመስሎ በቃ እንዴት አስመስሎ በቃ ያስጨናንቀዋል። እንደም ብሎ ተዋግቶ ካለፈ በኋላ መልአክ ይመጣል። ኋላ ያ ሄርማ የሚባል ሰውዬ የጾም ዘዴ ታውቃለህ አለው። አዎ 11 ሰዓት እየበላሁ ነው። ምሳህስ ምን እያደረክ ነው ያለው። አይ እራቴን ያደረኩት። ይሄማ የ55 ቀን 55 እንጀራ እኮ አካውንት ከፍተሃል ማለት ነው። አካውንት ነው የከፈትክ እንጂ እየጾምክ አይደለም። አንተ አስተዋጽእ ምሳከ ወሀብ ለነዳያን፣ ያ ምሳህን የሚሆን ለድሃ ሲጥ፣ አንተ ግን ሠርከ ተዳራር እራትን ብላ አለው። አንደኛ ጾም፣ ሁለተኛ ምጽዋት፣ ሶስተኛ ስግደት ያስፈልጋል። ስግደቱ ጾም ከገባ ጀምሮ እስከ ተጽኢኖ ስንት ጊዜ ነው የሚሰገድ ማለት ነው? 144 ነው የሚሰገድ። 144 ከየት መጣ? 2 አይን፣ 2 ጆሮ፣ 4 2 ቀዳዳ አፍንጫ፣ 6 አፍ፣ 7። አሁን ይሄ እግዚአብሔር 7 ነው። ለምን አደራችሁ ስትባል እግዚአብሔር መስገን ካልክ ባትከፍልሃል ማለት ነው። እግዚአብሔር መስገን ወይም ኬፍ ባይ ተጠፋፋን ካልክን አልከፈልክ ማለት ነው። አሁን ከአንገት በላይ 7፣ 2 እጅ 9፣ 2 እግር 11፣ ልብ 12። አብ ወልድ መንፈስ ቅዱስ 12 ነው። አሁን አንድ ቀን 12 ሰዓት ነው። ስለዚህ አንድ ሰው ቤተክርስቲያን ሄዶ ጠዋት በ1 ሰዓት 12 ይሰግዳል። በ2 ሰዓት 12 ጊዜ 12 ሲደመር 144 ይሆናል። አሁን 144 ከየት መጣ? ኢየሱስ የሚል የማርያም ልጅ የአብ ልጅ ስሙ ኢየሱስ ነው የሚባል ኢየሱስ አይደለም። ኢየሱስ 40 የ90 130 7 7 14 14 እና 130 ሲደመር 144 ይሆናል። ያኔ ማስረጃ ምን አለ ቅዱስ ጳውሎስ? ከመለሱም ለኢየሱስ ይስግድ ኩል ብርክ፣ ጉልበት ሁሉ ለኢየሱስም ይንበርከክ አለ። ኢየሱስ ማን ለማዳን ነው የመጣ? አዳምን። ዳግማይ አዳም የሰው ልጅ ነው ኢየሱስ ክርስቶስ። አዳም ስሙ ስንት ነው?
አዳም ስሙ 3 ይሁን እንጂ 40 ነው። ሞተ ነው። 4 ነው። የአዳም ስም ስንት ነው? 144። እሱ ደግሞ ሁለተኛ አዳም ስለሆነ 144 ነው። ስለዚህ እስከ ሰጺኖ 144 ይሰገዳል። አንድ ሰው እንዲህ ብሎ ቆሞ ቢጸልይ በሁለት አይኑ ሊያለቅስ ይችላል። ከሰገደ ግን አካል በሙሉ ነው የሚያለቅስ። በላብ ተጸመደ ለእግዚአብሔር በኩል ኃይል ከበኩል ልናገር። ሰይጣን ደግሞ ዋና የሚጠላት ስግደት ናት። በጣም ስግደት በፍጹም አይወድም ሰይጣን። መጸለይ ያውቃል፣ ሁሉ ያም ይስቃል፣ አንድም ብሎ ያውቃል ሰይጣን። ስለዚህ ስግደት ትልቅ ነው፣ ለስጋም መድኃኒት ነው። አሁን ሰው ከሰገደ እንደም ብዛት ምንድነው ኮሌስትሮል እንደዚህ የሚባሉ የሉም። ራሱ ሰውነቱ ያ አንድ ብረት አንድ ነገር አልሰራም ስለቱ ከጠፋ ያው በደንብ አድርጎ አሁን ከእሳት ሲግል ተመልሶ በውሃ ሲገባ ስለቱ ይወጣል። ስለዚህ አሁን እኛም በደንብ እንግላለን ከእሳት ስለተፈጠረ ስንሰግድ እና አሁን ሰው ጊዜ የለኝም ብዙ ነኝ ብሎ ለቁም ነገር የለው ዝም ብሎ ጊዜ ያለው ለቴሌቪዥን፣ ለቲክቶክ፣ ለማንም ለማይረባ ግን ቁጭ ብሎ አይኑ እስከሚፈዝ ያውም ለዳዊት ወደ ሰማርያም ጊዜ የለኝ ያለ ራሱ የተዋረደ። አንደኛም የሚያስተምረውም የለም። ለዚህ ብሎ አንድ ቀን ሳስተምር አንድ ደንቆሮ መምህር ነኝ የሚል ከየት የመጣ መጽሐፍ ነው ያለ። እኔ በመጽሐፍ ነው ያገኘሁት፣ ለራሴ አይደለም ያደረስኩት። በደንብ ትቤ አክሱም ወና አንተ የሚል መጽሐፍ ስለ ፊደሎች ሲተነትን በስነ ስርዓት አድርጎ ፊደል ማርያም የሚለው ሁሉ ነገር የሚለው አንዳንድ ሰዎች ለጥንቆላ ስለሚጠቀሙ ደናቁርት ለማጭበርበር ሲሉ አውደ ነገሥት የሚባል የአጭበርባሪ የውሸት ራሱ የደረሰውም ዘመንፈስ አብራ የሚባል ደንቆሮ መናፍቂ ነው የደረሰው፣ የውሸት ነው። አሁን አንድ ራሱም ይነቅፋል መጽሐፉ ለራሱ የመጨበሪያ መብሊያ መሆኑ። ስለዚህ አሁን ይሄ ግን በስነ ስርዓት ትቤ አክሱም መና አንተ ማነህ ብላ ሊቅ አስረስ የእኔ ሰው የሚባል ሊቅ የደረሰው አስመራ ማሂተሙ አስመራ የተጻፈ ሌሎች ፈረንጆች መጥተው ካቶሊኮች ሲያጭበረብሩ የቤተ ክርስቲያን ሕግ ሲቀይሩ ከነ አፄ ሱስንዮስ ጀምረው የገቡ ሐሰማዎች ወረበላዎች አሁን እኮ ኢትዮጵያ እኮ የኛ እኮ የልማት ነበረ። አሁን ልማት ቤተክርስቲያናችን አሁን ስንሄድ ትልቅ ዛፍ የሚገኝ የኛ ቤተክርስቲያን ነው። ቸርች የትኛው ዛፍ አለ ውስጥ መስጊድ ሳይቀር ዛፍ አለ። ዛፍ የት አለ? እንደነ ደብረ ሊባኖስ እነ ማርያም ገዳም እንደዚህ የኛ ያሉበት ትግራይም እንደ ዲቦ የሚያህል ያለው ቸርች አለ። ከየት መጣው? አሁን አንድ ፈረንጅ እንኳን ራሱ በአየር ሄደ ምንድነው ኢትዮጵያ አልፎ አልፎ ዛፍ አለ ሲል አይ ቤተ ክርስቲያን ነው ሲባል አሪያ ለምን ሁሉ ቤተ ክርስቲያን ያደርጉት ምን ያለ እግዚኦታ ምንድነው 12 ነው ለአብ ወልድ መንፈስ ቅዱስ ለአንድ ስማቸው እንደዚህ ብሎ ያም እግዚኦ ሲባልም እንደዚህ ነው። እግዚኦ ማረን ክርስቶስ ሲባል ለአንድ ስማቸው ለአብ ወልድ መንፈስ ቅዱስ 12 ነው ስማቸው። አብ ወልድ መንፈስ ቅዱስ 12 አይደለም ስማቸው። በኋላ እንደዚህ ወደዚህ እንወርዳለን። ምን ማለት ነው? ከሰማያት ወረደ፣ ወደዚህ እንወጣለን። ተሰቀለ፣ ለእኛ ሊያድን መጣ፣ ግን ሰቀሉት። ተመልሰን ወደዚህ እንወርዳለን። ተቀበረ፣ አሁን ተቀብሮ አልቀረም፣ ወደ ላይ እንወጣለን። አረገ። ትልቅ ጸሎት ነው። እግዚኦ መሐረነ ክርስቶስ መጽዋት፣ ስግደት፣ ጾም፣ ትሕትና ከሁሉ ግን የሚበልጠው ፍቅር ይላል። ያው ስትጾሙም ስትጸልይም ስትመጸውትም በቃ በሉ ጽሩዓን ነን እኛ ደካሞች ነን በሉ እንጂ ትዕቢት ከገባ ክሳራ ነው። ስለዚህ ፍቅር ይደፈነው ለኩሉን ኃጣው ፍቅር ከሁሉ የምትበልጠው ፍቅር ፍጹም ቅዱስ ሩህሩህ ይላል። አሁን የሁሉ ሰው መጾም ራሱ ሰይጣንም እኮ ይጾማል። መቼ ይበላል ሰይጣን ራሱ? አይሁድም ጳውሎስ ሳንገል
እህል አንቀምስም ብለው ጾሙ ውለዋል አንድ ቀን። ስለዚህ አሁን ያለ ጾም ግን ይገርመኛል። የረሃብ አድማ ነው የሚመስለው እንጂ አሁን ይሄ እገሌ ዘረኝነትን እየቆጠሩ ቢጾሙ ክሳራ ነው እንጂ ምህረት አያወርድም። በእንተ እየተነበራት ሲባል ደግሞ ቤታችን ከመሬት ነው የተገኘች። በዛ አይደለም የምንጀምረው። አሁን አንድ መናፍቃን ኃይል ሰማያዊት ናት የሚሉ አሉ። የምድር አይደለችም የሰማይ ኃይል ናት ይላሉ። ሰይጣን ያደነቆራቸው። በራሱ መጽሐፍ ግን ሊቁ ምን አለ? በሐና ወኢያቄም ተወለደች በርኳቤ ዘበሕግ። በርኳቤ ዘበሕግ ርኩስ አይደለም፣ ጋብቻ ክቡር ነው። በጳውሎስ ስብከት ወምስካወምኒ አልወት ስእበት ነው። አሁን ቤታችን ደግሞ በዛ አድርገን ወደ ላይ እንሄዳለን። እንደዚህ ብለን ኋላ ወደ ሰማይ እንፈጽማለን። ከመሬት ተገኘች ወደ ሰማይ አረገች ብለን ከሰማይ መሬት ነው የተገኘች እንጂ ከሰማይ አይደለም። አልቦ አርገ ውስተ ሰማይ ዘወረደ። እሺ በእንተ እግዝእትነ ማርያም በእንተ እግዝእትነ ማርያም በእንተ እግዝእትነ ማርያም በእንተ እግዝእትነ ማርያም ሐረነ ክርስቶስ በእንተ እግዝእትነ ማርያም በእንተ እግዝእትነ ማርያም ሐረነ ክርስቶስ በእንተ እግዝእትነ ማርያም 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 አርጋለች። እሷም እንዳረገች መጽሐፉ ይናገራል። ወነበረት በየማነ ወልዳ ወትቀውም ንግሥት በየማንከ ተንስ አንተ ወታወተ መቅደስከ እንደተነሳች አንተና የመቅደስ ታቦት ተነሱ ብሎ መኃልየ እንደተናገረ ተነስታለች። ሙታ አልቀረች። እንደ ልጇ ትንሣኤ እናከብራለን። በውጭም በውስጥም ያላቸው ሕዝበ ክርስቲያን አሁን እኔ የማሰራው ያለው ቤተክርስቲያን ትልቅ ቤተክርስቲያን ነው። ቅዱስ ጭርቆስ ቅድስት ኢየሉጣ እናቱና አርሴማ 3 ቤተ መቅደስ ነው ያለው። ትልቅ ነው። ስለዚህ በዋጀራት 20 እምባ 11 ወጀራት አንድ ተዋሕዶ ብቻ የሆነች ስንት ባሕታውያን ብሔረ ሕያዋን ማለት ናት። ዋጀራት በእግዚአብሔር ኃይል ተጠብቃ አንድ ተዋሕዶ ወልድ ዋሕድ ብላ የምታምን ሀገር ናት ብለው ያመሰግኗት ሀገር ስለሆነች አሁንም በእግዚአብሔር በፈቀደላችሁ እንድታግዙ በእግዚአብሔር ስም እንጠይቃችኋለሁ። ደግሞ ሚያዝያ 18 ስለሚገባ ታቦቱ አንዳንድ ነገር ምንጣፍም ሆነ በላዩም ዝናብ እንዳያስገባ የሚለጠፍ ነገር ስሙ አላወቅኩትም። ሰዎች ነግረውኛል። 1200 ካሬ ነው የሚያስፈልገውና እግዚአብሔር የፈቀደላችሁን ነገር እንድታደርጉ በእግዚአብሔር ስም እነግራችኋለሁ። እኔ ከዚህ በፊትም እንደዚህም ለምኜ አላውቅም። አሁን ግን ቤተክርስቲያኑ በማንም የማይደረግ ስለሆነ እዚህ አዲስ አበባ መጥተን ነው ባንክ የምናወጣ እንጂ ደግሞ እቃው የሚገዛ እዚህ አዲስ አበባ ነው። 1 ወር ነው የሚቀረው ከአሁን ጀምሮ። ያው ሚያዝያ 18 እየሮጠ ነው፣ ቀኑም እየሮጠው ስለሆነ እግዚአብሔር አምላክ በውጭ በውስጥ ያላችሁ የቅዱስ ጭርቆስ ቃል ኪዳን ደግሞ ከባድ ነው። የቅዱስ ጭርቆስና የቅድስት ኢየሉጣ ይኸው የተሰጣቸው ቃል ኪዳን ቅዱስ ዮሐንስ ወልደ ነጎድጓድ እመቤታችን ቃል ኪዳን አላቸው። ያው ሁለተኛ ትንሣኤ ሙታንም እንደሌላቸው ያውም ለአንድ ጭርቆስ 500 መላእክት በቤተክርስቲያን ጠባቂ እንዳለው አሁን በዋጀራት ውስጥ 5 ጭርቆስ ነው ያሉ። አንደኛ በሽታም ቃል ኪዳን ተሰጥቶታል። የበሬም ይሁን የሰው በሽታ እንዳይመጣ የተሰጠው አሁን ከሁሉ እናቱ እመቤታችን ናት። ቅዱስ ያሬድም ድጓው የዋለለት ለያሬድ ነው። ሌላ ጻድቅ ሰማዕት ከቅዱስ ጭርቆስ ነው የሚወሰድ። አሁን እሱ ራሱ እስመ ተልዓለ ስሙ የሚባል አለ። ሐምሌ በዋዜማ 2 ሰዓት ጀምሮ እስከ 12 የሚቆይ ጭርቆስ አንጀቤናይ ባረካ ለዛቲ እየተባለ 99 ጊዜ ነው የሚመላለስ ኢየሱስ የቅዱስ ጭርቆስ። ስለዚህ አዲስ አበባ አንድ ጭርቆስ ብቻ ነው ያለ። በሽታ ስለገባ ጭርቆስ ትከሉ ተብሎ ጭርቆስ ክፍለ ከተማ በሽታ ጠፋ ነው የተባለ። መቀሌም አሁን በ10 ዓመቱ ቅርብ ቀን የተጀመረ ዞሮ 3 አድግራት አንድ ጭርቆስ አለ። አብርሃ ጸሐም አስቀድሞም መጀመሪያ የተከሉ ጭርቆስ ውቅሮ ነው። ስለዚህ ቃል ኪዳኑ ከባድ ነው። ከሁሉ ከመከራ ከመቅሰፍት የሚከላከል ቅዱስ ጭርቆስ ነው። ያውም ሰው እንዳይኮራ ተብሎ እንጂ ቃል ኪዳኑ ከበድ ያለ ነውና
በዚህ እግዚአብሔር አምላክ ለመገናኘት ቢሆን ብትመጡም ደስ ይለኝ ነበረ። ሀገራችን ሰላም ያድርግ።